በእርግዝና ወቅት የሚመጣው የኪንታሮት ህመም እንቅልፍ ነስቶሻል ወይስ ገና ነፍሰ ጡር ስለሆንሽ ህመሙ ከመምጣቱ በፊት እንዴት መከላከል እንደምትችሉ ማወቅ ትፈልጋለሽ? ዛሬ የ24 እና 25 አዳዲስ ሳይንሳዊ ግኝቶችን መሰረት በማድረግ ይህንን አስቸጋሪ ህመም በግማሽ የሚቀንሱ ሚስጥሮችን አካፍልሻለሁ። ይህ ቪዲዮ ለአንቺ ብቻ ሳይሆን ለምትወልጂውም ልጅሽ ጤና ወሳኝ መረጃዎችን ይዟል። ይህ መረጃ ለብዙ እናቶች እንዲደርስ ቪዲዮውን አሁኑኑ ላይክ በማድረግ ጀምሪ። እንዲሁም አዳዲስ ሳይንሳዊና የጤና መረጃዎችን በየጊዜው እንዲደርሱሽ ሰብስክራይብ ማድረጉን እንዳትረሺ። እስከ ቪዲዮ የመጨረሻ አብረሽኝ ብትቆይ ለጤናሽ ትልቅ ለውጥ የሚያመጡ ነጥቦችን ታገኛለሽ። ሰላም ጤና ይስጥልኝ ውድ የቻናላችን ቤተሰቦች። ዛሬ የምናወራው ብዙ እናቶች በግልጽ ለመናገር የሚፈሩት ግን ደግሞ በጣም ሰፊ ስቃይ ስለሚያስከትለው የኪንታሮት ህመም ነው። በቅርቡ በ2024 የወጣ ጥናት እንደሚያሳየው ከሆነ ከነፍሰ ጡር እናቶች ውስጥ ወደ 40 በመቶ የሚጠጉት በዚህ ህመም ውስጥ ይጠቃሉ። ዛሬ ህመሙን እንዴት በቤት ውስጥ መከላከል እንደምትችይ በሳይንሳዊ ማስረጃዎች አሳይሻለሁ። በእርግዝናና ኪንታሮት ዙሪያ በቅርብ ጊዜ የተሰሩ 3 ዋና ዋና ጥናቶችን እንይ። የመጀመሪያው በ2025 በህንድ ሀገር በብራሳድ የህክምና ሳይንስ ተቋም በዶክተር ታኑሻ ሩት ዳስ የተመራው ጥናት እንደሚያሳየው የኪንታሮት ህመም በብዛት የሚከሰተው በ3ኛ የእርግዝና ወቅት ሰርድ ትራይምስተር ላይ ነው። ጥናቱ ካካተታቸው እናቶች ውስጥ 68.6 በመቶ የሚሆኑት በዚህ ወቅት ለህመሙ ተጋልጧል። ይህ ማለት እናቶች ከመጀመሪያው ጀምሮ ጥንቃቄ ማድረግ እንዳለባቸው ያሳያል። ሁለተኛው በማሊ ሀገር ባማኮስ በ10 የወለዱ ማዕከላት ላይ በተደረጉ ጥናት እንደሚያሳየው ከፍተኛ የፋይበር ይዘት ያላቸው ምግቦችን መመገብና ትክክለኛውን የሰውነት እንቅስቃሴ ማድረግ የኪንታሮት ስጋትን በከፍተኛ ሁኔታ ይቀንሳል ይላል። ሶስተኛው ጥናት በ2022 በሀገራችን በደብረ ታቦር ሆስፒታል በተደረገ ጥናት በእርግዝና ወቅት የሚከሰት የሆድ ድርቀት ከወሊድ በኋላ ለሚከሰት የኪንታሮት ህመም ዋነኛው መንስኤ ነው። ይህ ጥናት እንደሚያሳየው በእርግዝና ወቅት የሚከሰተው የሆድ ድርቀት ከወሊድ በኋላ ለሚከሰት የኪንታሮት ህመም ዋነኛ መንስኤ ነው። ይህ ጥናት እንደሚያሳየው በኢትዮጵያ ካሉ ነፍሰ ጡር እናቶች መካከል የሆድ ድርቀት ያለባቸው እናቶች ለኪንታሮት የመጋለጥ ዕድላቸው በብዙ እጥፍ ይጨምራል። የኪንታሮት ህመም በእርግዝና ወቅት ለምን ይከሰታል የሚለውን እንመልከት። በእርግዝና ወቅት የማህፀን ማደግ በዳሌ አካባቢ ባሉ የደም ስሮች ላይ ጫናን ይፈጥራል። በተጨማሪም ፕሮጀስትሮን የተባለው ሆርሞን መጨመር የምግብ መፈጨት ስርዓትን በማዘግየት ለሆድ ድርቀት ይዳረጋል። ይህም በምንጸዳዳበት ጊዜ እንድንገፋ ስለሚያደርገን የኪንታሮት ህመም ይፈጠራል። 5 ዋና ዋና የመከላከያዎቹ መንገዶች የሚከተሉት ናቸው። የመጀመሪያው ፋይበር ያላቸው ምግቦችን መጠቀም ነው። በየቀኑ አትክልት፣ ፍራፍሬና ሙሉ ጥራጥሬዎችን ይመገቡ። በ2024 የወጣው የየመን ጥናት እንደሚያሳየው ፋይበር ቀስ በቀስ መጨመር ጋዝ ሳይፈጠር ሆድን ለማለስለስ ይረዳል። ሁለተኛው በቂ ውሃ መጠጣት ነው። ቢያንስ ከ10 እስከ 12 ብርጭቆ ውሃ መጠጣት ይጠበቅብሻል። ውሃው ከፋይበር ጋር በመቀላቀል ሰገራን ያቀጥናል። ሶስተኛ የመጸዳጃ ቤት አጠቃቀምሽ ነው። መጸዳጃ ቤት ውስጥ ለረጅም ሰዓት አትቆይ። እንዲሁም በምትጸዳጅበት ወቅት እርግዝናሽን ከፍ የሚያደርግ ትንሽ ወንበር ስኳቲንግ ስፖት የምንለውን መጠቀም የፊንጢጣ ጡንቻዎች ዘና እንዲሉ በማድረግ ግፊን ይቀንሳል። አራተኛው የኬግል ልምምድ ነው። ኬግል ኤክሰርሳይዝ የዳሌ ጡንቻዎችን ማጠንከር ደም ወደ አካባቢ በደንብ እንዲዘዋወር ስለሚያደርግ የደም ስሮች እንዳያብጡ ይረዳል። አምስተኛውና የመጨረሻው አቀማመጥ። ለረጅም ሰዓት አትቁሚ ወይም አትቀመጪ። ስተኝ በግራ ጎንሽ መተኛት በደም ስሮች ላይ የሚፈጠረውን ጫና ይቀንሳል። ውድ እናቶች ይህ አጭር ቪዲዮ እንደጠቀማችሁ ተስፋ አደርጋለሁ። ኪንታሮትን መከላከል የምትችይው ህመም ነው። ከላይ የጠቀስናቸውን ሳይንሳዊ መረጃዎች በመተግበር ጤናማ የእርግዝና ጊዜ እንዲኖርሽ ማድረግ ትችላለሽ። ህመሙ በጣም ካሰቃየሽ ግን ሐኪሞችን ማማከር እንዳትረሺ። ቪዲዮ ለሌሎች ነፍሰ ጡር እናቶች አጋሩ። በሚቀጥለው ቪዲዮ እስከምንገናኝ ጤና ይስጥልኝ።